ማለት ለምን እንደሚሄድ ስለ ምክንያቱን ያውቃል፣ ምን እንዳደረገ ያውቃል፣ ይሄ ነገር ለምን እንደተፈጠረ ያውቃል፣ ከኔ ጋር ያወራውን ያውቃል፣ እዚህ ጋር የሚያወራውንም ቀድሞ ያውቃል። ችግር የለውም ግን ሌላ ነገር ውስጥ እንዳይገባ እሱንም ጠብቁት። ራስሽን ለማረጋጋት ሞክሪ። ሩታዬ ማለት ከሶሻል ሚዲያ እንዳለ ራቂ። አልፈልግም ነገር እኔ አልፈልግም ግን እሱንም ጠብቁት፣ ሌላ ነገር እንዳያረግ ምናምን ማለት ምን ይሆናል አብርሽ? ሩታ የምሬ ግን ሩታ በጣም የዋናት ማለት እኔ ተስማምታችሁ ልጅቷን ሶሻል ሚዲያ የሚለቀቁት ነገሮች ምናምን ምንም እንዳታይ በእግዚአብሔር ችግር የለውም እየተስማማችሁ መስሎ የነበረ ግን ከባድ ነው ማለት ከሶሻል ሚዲያ መራቅ ከእንግዲህ ወዳ ገና ከ9 ወር ከ8 ወር በኋላ ነው የምናይሽ ማለት ነው። ይከብዳል። እና ሰላም ውድና የተከበራችሁ የብዙኃን ቻናል ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ብዝት ትርፍ ይበል እያልኩኝ ላይክ ሰብስክራይብ አድርጉ የኔ ውድ ቤተሰቦቼ ማለት ነው። እንግዲህ ሩታ እንዳያችኋት ወደ ቤተሰቦች መመለስ አለብኝ ብላለች። አዎ መመለስ አለብሽ ያኔ ከአብርሽ ጸባውን ታስተካከለ ከአብርሽ ጋር ተለያዩ ብዬ ለምን ግን እውነታው እዚህ ጋር ስናገር ቤተሰብን ይቅርታ ማለት እንዳለባት ቤተሰቦቿን ማለት ቤተሰብ ከጎኗ ሲኖር አንዳንዴ ቤተሰብ ሲኖርና ሳይኖር ከባድ ነው እና ምንም ከአብርሽ ጋር ራሱ ብትለያይም ይቅርታ ማለት አለባት። ቤተሰቦቿ ጋር መታረቅ አለባት። ከቤተሰቦቿ ከጎኗ እንዲሆኑ መሆን አለባት። ነፂ ደግሞ እያለች ያለችው እንግዲህ ጓዜን ይዤ ልሄድ ነው፣ አብርሽ ወታደራ ድረስ ይዞ ልሄድ ነው። ምን አይነት ሴት ነሽ አንቺ? የምር ሩታ አርግሽ ያለው ስትል ሩታና አብርሽ ተጣልተው አሁን አብርሽ ላንቺ ቢመጣ ላንቺ ይሆንሻል። ሌላዋ ሴት ጋር አሁን አንቺ ጋር እየኖረ ሌላዋ ሴት አብርሽ የኔ ፍቅረኛ ነበረ ወይ ፍቅር ብትነሳስ ምን ልትይ ነው? የዛን ጊዜ ልክ እንደ የሩታ ጣፋንታ ደርሶሽ ማለት ነው። በስተመጨረሻም ከኔ ጋር ሆነ ምናምን ፌመስ ለመሆን ከሆነ እኮ በጣም ቀላል ነው። ፌመስ ተሻል እኮ ከዚህ በላይ ማለት አንዳንዴ ነግበኔ የማንል አንቺ ነሽ በእኔ ህይወት የመጣሽው ማለት አልገባኝም። ማለት እስከ ዛሬ የት ነበርሽ? የምር እንደው ኮሜንታተሮች ማለት ነው የእነሱ ነገር ተደጋጋሚ ሆኖ በጣም ቢያስጠላም እስከ ዛሬ የት ነበረች? ለምንስ እንደዚህ ማድረግ ፈለገች? ዛሬ አርግዣለሁ ብላ እንትን ስትል ለምን እንደዚህ ማድረግ ፈለገች? የእነሱ የውሸት ነው ለድራማ ነበር እስካሁን ማለት ምን አስፈለጋት? ይሄ ተገቢ አይደለም። የሰውን ትዳር እንደዚህ ለማበላሸት ለማፈናቀል መጣር ከባድ ነው። ነገ እኔ ላይ ምን ይደርሳል፣ ነገ ላይ ለእኔ ምን ይመጣል ብለን አለማሰብ እኛ ሴቶች ሆነን ሴት ለሴት ጭካኔ ጥሩ አይደለም። አብርሽ ቢመጣ ራሱ ከሩታ አንትቶ ላንቺ አይሆንሽም እርግጠኛ ነኝ። ምክንያቱም አንደኛ ነገር አብርሽ ከጥፋት ያለው ማስታወቂያ ልንሰራ ነው ምናምን ባይል ያለፈ ነገር ስለነበረ ግልጽ አድርጎ ቢነግራት እኮ ዛሬ ላይ እዚህ ላይ ደርሶም ነበረ ማለት በጣም ይከብዳል። ብቻ እኔ አስባችሁት አፈቅረዋለሁ ወደዋለሁ ከቤተሰብ ትዳር ይበልጣል ብላ እሱን አስመለጠ ሄዳ ዛሬ ላይ የእሱን ልጅ ይዛ ቤተሰቦቿ ጋር እስከዛሬ የራሳቸው ጉዳይ እሱ ነው የሚበልጥብኝ ብላ ዛሬ ላይ ከበሆዷ ልጅ ይዛ ቤተሰብ ጋር ስትሄድ ይከብዳል። ግን ደግሞ ቤተሰብ ምንም ቢሆን ምንም ጥፋት ብታጠፉ ያው ቤተሰብ ነው፣ ምንም አይላችሁ። ገባችሁ? ከቤተሰብ ማንም የሚቀር የለም እና የሚያዋጣውም አንድና አንድ ምርጫችንን ቤተሰቦቻችን ነው። ለቤተሰቦቻችን ይሄ ሁላ ነገር ከመሆኑ ለቤተሰቦቻችን ክብር መጀመሪያ መስጠት አለብን የሚለው ይሄ ነው። ለቤተሰቦቻችን ምንም ነገር ቢፈጠር ተአምር ቢመጣ ወንድ ቢሄድ ወንድ ይመጣል። ቤተሰቦቻችን ግን በተለይ እናትና አባቶቻችንን በምንም ተአምር ቢመጣ መደራደር የለብንም። ለምሳሌ ኢክራም እና አይሳም አስባችሁታል? አባቷ ፈቃደኛ ስላልሆኑ ነው። ዞሮ ነገ የሆነ ነገር ቢፈጠር
ዞር የሚመጣው ቤተሰብ ጋር ነው። እኛ ሰዎች ነንና አይፈጠርም ብዬ አልጠረጥርም። እንደዚህ እንደተዋደድን እንደተፋቀርን ላንቀጥል እንችላለን። የሆነ ሰዓት የሆነ ችግር ሊፈጠር ይችላል። ዞር የሚመጣው ቤተሰብ ጋር ነው። ስለዚህ ተረጋግቼ ቤተሰቦችን ማሳመን አለብኝ። ቤተሰብ ያላመነበትን ነገር ምንም ነገር ላደርግ አልችልም ነው ያለችው። በጣም የበሰለ አስተሳሰብ ማለት ነው። አሁን ቤተሰቦቿን ቤተሰብን አሳምና ሊፈቅዱ ይችላል። ቤተሰብ ያመነበት ነገር አንዳንዴ ግን ማለት በምንም በማን ብላችሁ ማሳመን ነው ያለባችሁ። ቤተሰብ ያመነበት ነገር ምንም ነው። አሁን አብርሽ ሩታ በሆዴ እሱ ልጅ እንዳለ እያወቀ በሚያውቅበት ሰዓት ማለት ነው እያውቃል። የራስሽ ጉዳይ ካሁን በኋላ ይመለከትሽ ምናምን ራሱ ማለት የለበትም ነበር። ይሄ ራሱ እኮ በቃ እኔ የፈለግኩትን አድርጌያለሁ። አሁን የፈለግሽው መሆን ትችያለሽ፣ የፈለግኩትን መሆን ይችላለሁ እኮ ነው። በቃ መብት የለሽም ምን ላይ እያለት ነው። ገብቷችኋል አይደል? እና አንዳንድ ጊዜ ቆም ብለን ስናስብ እንደ ኢክራም ብልሃተኛ ሴት ስንሆን ደስ ይላል። አንዳንድ ጊዜ ማለት ነው። ማለት ቤተሰብ እኮ ይዘገያል እንጂ ለእኛ በነገራችን ላይ ቤተሰብ ለእኛ የሚሆነንን እና የማይሆነን በደንብ ነው የሚያውቁት። በደንብ ማለት ነው። እና አብርሽ እኔ ግን ለአብርሽ ብዙ ጊዜ እናገራለሁ ይሄን ነገር በተደጋጋሚ ማለት ነው። ዛሬ ላይ ፌመስ ስለሆነ ብር እንደፈለገ ስለሚያገኝ እንደፈለገ ስለሚዝናና እዛም ጋር ታዋቂ ነኝ ብሎ እዛም ጋር እየሄደ ልጥፍ ማለት ለሴት ልጅ ያዝናል ላያዝንማ። ግን እዛም ሄዶ መለጠፍ ባለትዳር ሆኖ በጣም ነው የሚያስጠላው። ከሚገባው በላይ በጣም ያስጠላል። ዛሬ ላይ እንደውም ታዋቂ አለመሆን መልካም ነው እላለሁ። ታዋቂ ሆኖ እንደገና ደግሞ ወደታች ስንወርድ በጣም 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 ነው የሚያስጠላው። እግዚአብሔር ነው የምላችሁ። ብዙ ሰዎችም ታዋቂ ሆነው እንደገና ወርደው ስላየን ማለት ነው። አንዳንዴ ሀብታም ሆናችሁ ገንዘብ ኖሯችሁ ተርፏችሁ መጨረሻ ላይ ስታጡ አግኝታችሁ ስታጡ ያለው ስሜት በጣም ከባድ ነው። እንደውም መጀመሪያ ሳታገኙም መጨረሻ ላይ የምታገኙን ነገር ይሻላል ነው የምለው። አግኝቶ ማጣት፣ ታዋቂ ሆኖ እንደገና ወደታች መውረድ በጣም ነው የሚያስጠላው። በጣም ነው የሚያስጠላው እና ታዋቂነታችሁን በአግባቡ ካልተጠቀማችሁበት ነገ ጠዋት የሚያወርደው እንትን የሚለውም ብዙ ነው እና በአግባቡ ለሴት ልጅ ክብር ካለ ያንተን ልጅ ነው የያዘችው። ሩታን ይቅርታ ጠይቀህ ሁሌ ጠብ እንዲሁ እስቲ እንዶ የምሬን ነው የምላችሁ ተመልካቾች ማለት እሷ ወደዋለሁ አፈቅረዋለሁ ብላ ካለች በኋላ እስቲ መቼ ነው ተጣልተው ወይ 2 ወር ወይ 3 ወር ወይ 4 ወር እንደው እንደዛ 4 ወርማ ብዙ ነው። ሰላም ከሆነ ወይ በሆነ ነገር በቃ ይሄ በዘንድሮ ዓመትማ ግጭት በቃ መጣላት እና በጣም ይከብዳል። ለማንኛውም ውድ ቤተሰቦቼ ላይክ ሰብስክራይብ አድርጉ። ቤተሰብ ያልፈቀደበት ነገር አናድርግ። ዛሬ ላይ አሁን ሩታ አንደኛ ቤተሰቡን ይቅርታ አልጠየቀችም። እናቷ መጥተው በእርግጥ ታርቀዋል። ቤተሰብ ምንም ይቅርታም ጠይቃችሁም አልጠይቃችሁም አይጥሉንም። ግን ዛሬ ላይ በጣም ይከብዳል። ለእሷ ላይ ይከብዳል። ግን ያው ይህ በከብዳትም ቤተሰብ አይጥልም። ምንም ቢሆን ይከብዳል። ግን እንደዛ ከማድረጋችን በፊት እንደዛ አይነት ነገር ከመወሰናችን በፊት ማሰብ አለብን ነው የምለው። ወዳችኋለሁ። መልካም ቀን ይሁንላችሁ የኔ ውድ ቤተሰቦች።